ሰላም እንዴት ናችሁ? የኢየሱስ ስም የተባረከ ይሁን። ኢየሱስ ብቻውን ያድናል። እንግዲህ ምንም ማድረግ አይቻልም። ላይክ በማድረግ ጀምሩ። የትም እንዳትሉ። ከተረት መንደር አንዳንድ ነገሮችን እናያለን። ምንም ማድረግ አይቻልም። ኢየሱስ ያድናል። ሕይወት ኢየሱስ ነው። ስሙ ይህንን ጉድ በቅርቡ 3000ኛ ዓመቱን የሚያከብር ጥንታዊ ገዳም እንዳለ ስንቶቻችሁ ታውቃላችሁ? 3000 ዓመት ማለትም የተመሰረተው ከክርስቶስ ልደት በፊት ነው። በዘመነ ኦሪት ጊዜ ማለት ነው። አያስገርምም? ተመልከቱ። እኛ እኮ የመጽሐፍ ቅዱስን እንትን ራሱ እንቀድማለን። አይገርምም? አቤት ተረት! ሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ሄዳችሁ ማንበብ ትችላላችሁ። ክርስትና ከየት እንደጀመረ ይሄ 3000 ሞላ፣ ከ2000 አልፎ ኢየሱስ ያድናል። ለ3000 ዓመት ሙሉ ሲወራ የነበረው ተረት ይሄ ነው። ከመጽሐፍ ቅዱስ ውጪ ከየት እንደመጣ አይታወቅም። ስሙ የኔ ምስክር ስለሚሆን ይሄ በገናው ጊታር ከሚባለው ጋር ንጽጽር አለው። የአእምሮ ይረብሻል፣ ይሄኛው ደግሞ አእምሮን ሰከን አድርጎ ከእግዚአብሔር ጋር ያገናኛል። እምታየው ይሄ ብራናው ወረቀቱ ወዲያውን ይቀደዳል። ይሄኛው ግን ከትውልድ ትውልድ ይሸጋገራል። ሁሉንም በሙከራ ታየዋለህ። አሁ ሂሃሄሆ የሚለው ፊደል ራሱ 7ቱ ፊደሎች 7ቱን አህጉሮች ያጥለቀለቀ ነው። ኤ ኮተት አለው፣ ቢ ኮተት አለው። አንድ ፊደል ትርጓሜ የለውም በእነሱ። ብርሃኑ ብባል አሁን እኔ ልጄ ብዙ ነገር አለው። ብርሃኑ ግን በአማርኛ 4 ፊደል ብቻ ነው የሚያስፈልግ። ዓለም ድንቅ ያደርግ ጉድ ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ሌላ ምን ይባላል? ምንም። ክብር ሁሉ ለኢየሱስ ይሁን። አንተ ለኃጢአታችን ኢየሱስ ክርስቶስ ነው ምናምን ትላለህ። ወንድም ተሳስተሃል። ሌላ አማራጭም አለ። ስማ፣ ክፍሉ የት ነው የሚገኘው? ለኃጢአተኞች ሞታለች ብሎ የሚለው ክፍል ጥር 21 ቀን ስንክሳር ማለት ነው። የቤተክርስቲያናችን መጽሐፍ ማለት ነው። እሺ፣ ጥር 21 ስንክሳር ላይ እንደዛ ይላል። አዎ፣ ኃጢአተኞች ሰዎች እንደሞተች እዛ ላይ ነገሽ ነገረ ማርያም የሚባለው መጽሐፍ ያውቁታል? አውቃለሁ። እዛስ ላይ ተጽፏል? ነገረ ማርያም ላይ የለም። የለም? አዎ። ለስንት ኃጢአተኛ ሰዎች ነው የሞተችው በዘወርኃ ጥር ስንክሳር ላይ? እሺ፣ ለስንት ኃጢአተኞች ሰዎች ነው የሞተችው? ቁጥር ይናገራል እዛ ክፍል ላይ ቁጥር ጠቅሶ? ቁጥር አይናገርም። ዘወርኃ ጥር ላይ ስንክሳሩ ተናግሮታል ብለውኛል። ዋናው ቁጥሩን ባይገልጠው እዚህ ቁጥሩን ስለሚገልጠው ነው ነገረ ማርያም ላይ። ስንክሳሩ ላይ ግን ቁጥሩ ባይገልጠው ለኃጢአተኛ ነፍሶች ግን ሞታላቸው አለ አይደል? አዎ፣ ለኃጢአተኛ ሞቶች ስለምንድን ነው? ለኃጢአተኛ ሰዎች ሞታላቸው አለ አይደል? እዛ ክፍል ላይ እንኳን እሷ ሌሎች ቅዱሳን ሞተዋል እኮ። እና አቡነ ገብረ መንፈስ ቅዱስ የእሷን ነው የጠየቅኩት። ለኃጢአተኛ ሞታለች አይደል? እሺ፣ ሞታለች። ጌታችን መድኃኒታችን ኢየሱስ ክርስቶስ በጊዜ ሞቷ ሙቺ ብሎ ሲላት በፍቃዱ አልሞትም ብላው ነበር አይደል? እዛ ሐሳብ ላይ እዛ ታሪክ ላይ ይላል አይደል? ስንክሳሩ ላይ እንደዛ ይላል ብለው ስላሉ ማለት ነው። ይላል አይደል? እንደዛ ይላል። እኔ ያንተ እናት ሆኜ እንዴት ልሙት ብላ ብትለው እና ወደ 99999 ነፍሳትን ተኮንነው ወደ ሲኦል ወደ ገሃነመ እሳት ሲወርዱ አሳያት ይላል። ከዛ አንቺም ለነዚህ ነፍሳት በኃጢአታቸው ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ። እኔ ደቂቀ አዳምን ተገፍፌ ተገርፌ ተሰቅዬ ሞቼ ተቸንክሬ ነው ያዳንኳቸው። አንቺም ለነዚህ ኃጥአን በኃጢአታቸው ካልሞትሽላቸው በገሃነመ እሳት ወርደው ይቀራሉ ብሎ ሲላት አንድ ጊዜ አይደለም 7 ጊዜ ልሞትላቸው ብላ ሞተችላቸው ይላል። ዱር ነው ይላል አይደል? ታሪኩ ቀሲ ይላል። ጥያቄ አሁን የምጠይቀውት እኔ ደቂቀ አዳምን ተገፍፌ ተገርፌ ተሰቅዬ ሞቼ ተቸንክሬ አይደል ያዳንኳቸው ብሎ ጌታችን ጠይቋታል። እነዚህ 99999 ነፍሳት የተባሉ ደቂቀ አዳም አይደሉም እንዴ? የአዳም ልጆች አይደሉም? የአዳም ልጆች ናቸው። ታዲያ ለነዚህ ለ99999 ነፍሳት የጌታችን ኢየሱስ ክርስቶስ ሞት አይመለከታቸውም ማለት ነው? የምን የጌታችን ይመለከታቸዋል እንጂ ከተመለከታቸው ታዲያ እኔ ደቂቀ አዳምን ተገፍፌ ተሰቅዬ ሞቼ ተቸንክሬ ነው ያዳንኳቸው ይላል። ታዲያ ከተመለከታቸው ለምን በሱ ሞት አይደሉም? የሷ ሞት ለምን አስፈለገ? ለምን የሱን ሞት ትቶ አንቺ ሙችላቸው እንዴት ብሎ ይላታል ጌታችን? አሁን ክርስቶስ
የሞትን ማሳያ ሰብሮ ሞት ሆይ መውጊያ ወዴት አለ? መቃብር ሆይ አሸናፊነትህ ወዴት አለ? አበስብሶ ማስቀረት የቀረው ቅዱስ ጳውሎስም በአንደኛ ቆሮንቶስ ምዕራፍ 15 ላይ የምናገኘው ነገር አለ። አልጠየቅኩት ነው የኔ ጥያቄ አይደለም። የጠየቅኩት ለምሳሌ አሁን እቺ ጋር ነጥብ ማስቀምጣታለች። እቺ ጥቁር ናት ወይ ቀይ ወይ ነጭ ናት ብዬ ስለሆት አቶ አየለ ከቤታቸው ተነስተው በመንገድ ላይ ሲሄዱ ውሻ አገኛቸውን አለቀሳቸው። ከዛ ደግሞ ያንን ሕክምና ለማግኘት ወደ ሆስፒታል ሲሄዱ አላገኙም። ከዛ የባህል ሕክምና ታሰረላቸው። የኔ ጥያቄ አይደለም። እንደዚህ ነው እያሉኝ ያሉት። እርሱ አምላክ ለሰው ልጆች በደልና ኃጢአት አምላክ ሰው በመስቀል ላይ ሞተ። ጌታችን ኢየሱስ ክርስቶስ የሕፃን ልጅም ዛለ ሊቃሊቃውንት እንወልዳለን አንዴ። ያው መለውት ድምጽ ነው እንጂ እንኳንም ወለዱ። እግዚአብሔር ይባርክልዎት። ቤታያችሁ ክብር ለኢየሱስ ይሁን። ኢየሱስ ያድናል። ለኃጢአታችን ሌላም ምርጫ አለ። ኢየሱስ ብቻውን ኧረ የምን ኢየሱስ ብቻ ነው። ይሄ ነው በቃ። ከዚህ ጉድ ነው ክርስቶስ ነፃ ያወጣ። ወደ ኢየሱስ አምልጡ እውነትም ብሏል። አንድ ነጥብ ይሄ እውነት ነው ሲባል ዳር ለምን አስፈለገ? በኢየሱስ ላይ ሊደረብ ያለ ትምህርት የተወጋዩን በኢየሱስ ስም። ኢየሱስ ግን ብቻውን ያድናል። ምንም ማድረግ አይቻልም። ስሙን እንደ ልጇ ትንሣኤ ተነስታ በልጇ ቀኝ የተቀመጠችበትን የምናስብበት ነው። ጾሙስ በነገራችን ላይ ይሄ ዝም ብሎ አይደለም። የኢየሱስን መሞትና መነሳት በአብ ቀኝ መቀመጡን ቀጥታ ኮፒ ለሌላ ሰው መስጠት ነው። በደንብ አድርጋችሁ ስሙ። እንደ ልጇ ትንሣኤ ተነስታ በልጇ ቀኝ የተቀመጠችበትን የምናስብበት ነው። ጾሙስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለው ታሪካዊ መሰረትና አመጣጡ ምንድን ነው? ጾሙ እንግዲህ ታሪካዊ አመጣጡ የጌታ ሐዋርያት የእሱ ደቀ መዛሙርት እመቤታችን ቅድስት ድንግል ማርያም በዚህ ምድር ላይ የኖረችው 64 ዓመት ነው። በ64 ዓመቷ ይህ ምድር ተሰናብታለች። እንግዲህ እመቤታችን የብፅዓት ልጅ ነች። ከእናቷ ከቅድስት ሐና ከአባቷ ከቅዱስ ኢያቄም በስለት ከተወለደች በኋላ ለ3 ዓመት በእናቷ ቤት አድጋለች። ለ12 ዓመት ደግሞ በቤተ መቅደስ ቆይታለች። እንግዲህ ከዛ ውጭ ደግሞ ለ9 ወር ከ5 ቀን በቅዱስ ዮሴፍ ቤት ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ጋር በስደት በመከራው ከ33 ዓመት ከ3 ወር አብራው ቆይታለች። ከዛ በኋላ እንግዲህ ጌታ ሲሰቀል በዮሐንስ አማካኝ ለዮሐንስ ተሰጣ። በዮሐንስ ቤት ደግሞ ለ15 ዓመት ተቀምጣለች። እንግዲህ ይህንን አንድ ላይ ጠቅላላ ስንደምረው 64 ዓመት ይሆናል ማለት ነው። በ64 ዓመቷ በ49 ዓመተ ምህረት እመቤታችን የረፍቷን ነገር እንደሚወስዳት ጌታ ሲነግራት አይ አንተ ነው ልጅማ አልሞትም ትለዋለች። ላይ እንግዲህ በፍቃዷ ትሙት ብሎ እናቱም ስለሆነች የሚወዳት እሷም እሱን የምትወደው እናቱ ስለሆነች ልጇም ስለሆነ አልጨከነባትም። የሲኦልን እነሆ የቅጣት ቦታ ያሳያታል። በዚህ ሰዓት እንግዲህ ይህንን ቦታ ስትመለከት እየጎበኘች እያለ መላእክት ታጅበው እያስጎበኟት ሳለ በምትጎበኝበት ሰዓት መከራቸውን የሚሆነውን ነገር እየተመለከተች ምን አለ ጌታ ቢምራቸው ብላ ወደ ጌታ ብታመለክት አንቺ እኮ ብትሞችላቸው እምራቸዋለሁ ይላል። በዚህ ሰዓት ቅድም አልሞትም ያለች አሁን ደግሞ በመጎብኘት የሰውን መከራ የሰውን ስቃይ ስትመለከት አንድ ጊዜ አይደለም 7 ጊዜ ልሞትላቸዋል። ስለዚህ ነው ደራሲው ሞትሰ ለመዋቲ ይደሉ ሞታ ለማርያም ያጽው ለኩሉ ለሟች ለፈራሽ ለበስባጭ ለዚህ ዓለም የሰው ልጅ ሞትማ ይገባዋል። የእመቤታችን ሞት ግን ያስደንቃል ብሎ የተናገረው ታላቁ ደራሲ ቅዱስ ያሬድ ከዚህ የተነሳ ነው። እና ይቀጥላል ብላችሁ ካልቆማችሁ አያልቅም። አሁን እዚህ ጋር በደንብ አድርጋችሁ ሰማችሁ። በሲኦል ያየችውን ነገር ከዛ አንቺ ከሞትሽ እነዚህ ሰዎች ምሕረት ያገኛል። የኢየሱስ መሞትና መነሳት እንደገና እኩል አድርጎ ከሌላ ጋር ማስቀመጥ ይሄ የመጀመሪያ ስራቸው። ትውልድ ኢየሱስን እንዳይ የተሰቀለ የሞተ ሌላም አለ። ምርጫው እኮ ሌላም አለ። ከዚህ በላይ የጨለማ ጉዞ የለም። ይሄንን ተረሳምቶ ሰው ከተቀመጠ ራሱን ለሲኦል ሬዲ አድርጎ እንደተቀመጠ ነው ማስበው። አሁን ይሄም አስቡ በጌታ በኢየሱስ ስም። ለነገሩ መጽሐፍ ቅዱስን ካላየ ወደ መጽሐፍ ቅዱስ ካልዞርክ ይሄ ተረት ይገላል እኮ አይደለም ይነዳል። ሰው ግን መጽሐፍ ቅዱስን ማንበብ የጀመረ ቀን ይሄ ተረት
ለሕፃናት ይናገራል፣ ለልጆች ነው። እንቅልፍን ቢስላችሁ በቃ ለነሱ የሚሆን ኢየሱስ ያድናል። አምልጠናል ከዚህ ተረት። መጽሐፍ ግን ይናገር መረጃ አምጡ የለም፣ ማስረጃ አምጡ የለም። በግል በእኛ በኩል ብቻ ነው መረጃ። ቆንጅዬ መልከ መልካም የሚያምር ሰው ሰራሽ ትምህርት ማለት ይሄ ነው። ምንም ማድረግ አይቻልም። ኢየሱስ ያድናል። ሲያወራ ራሱ አያችሁ ይተነተናል። ተረድሮም በጣም ይጣፍጣል እኮ የሌለ ነው። ኢየሱስ ያድናል። ምንም ማድረግ አይቻልም። ገና ብዙ እንሰማለን። ስሙ እንዴ ገረኔ አንድ ነገር የምነግራችሁ ጴንጤ ወንድምና እህቶቼ አይዘምቱልህ። አይዱ የኛ ሀገር በሰማይ ነው የሚሉ እሰይ ክብር ለኢየሱስ ይሁን። በቃ ሁሉ ነገር ላይ ሌላውን ከፍ አድርጎ ጴንጤን ለማጠልሸት ዝቅ አድርጎ ለማሳየት ኧረ እባክህ አይዘምቱን። ሀገሬ በሰማይ ነው። እውነት ነው። ይሄ የእንግድነት ሀገር ነው። ባለንበት ግን በሰላምና በፍቅር እንኖራለን። ወንጌልን እንሰብካለን። ለመንግስት እንታዘዛለን። ሀገራችን እንድትለማ እንድታድግ የበኩላችንን አስተዋጽኦ እናደርጋለን። ከዚህ ውጪ ትርክ ምርኪውን ተው። ማይሆን ያለፈ ጊዜ የከሸፈ ጊዜ ያለፈ ፖለቲካ ኢየሱስ ያድናል። ስሙን አንድ የፕሮቴስታንት ፓስተርን በዚህ ማዶ ደንጊያ የሚያመልኩ አሉ ሄድ እናስተምራቸው ብትለው ብታንቀው ያደርገው ጉዳት ያደርሱብኛል ብሎ አይደለም፣ ፍላጎት የለውም። ለዛ ነው ሁልጊዜም ቢሆን አይታችሁ ከሆነ ፕሮቴስታንት እስላም አያስተምርም፣ ሌሎች የአማናን አያስተምርም። ላስተምር የሚል ማለት ነው ኦርቶዶክስን ወንጌል ስበኩ። ሰዓት የለንም፣ ጊዜ የለንም፣ እያለቀ ነው። ሰው አትምረጡ ስትሰብኩ፣ ማንም ሊሆን ይችላል። ስበኩት። በቃ አንዳንድ ሰው ያሸማቅቃቸዋል ገና ኢየሱስ ስትሉት። ሰው በአመጽ እኮ አይሸማቀቅ። ሰው መንገድ ላይ ሲያዋርድ እኮ አይሸማቀቅም። እንኳን የዘላለምት መስጫ ነው። እንዳታ ንገሩ። ለሸማቀቅ ሲሞክር ደግመ ንገረው። ፊት ለፊት እዛ ጋር ነው ባይዘው የሚያሸማቀቀው። ወደ ቤቱ ሲገባ ቀስ ብሎ ይደውልልሃል። ቅድም የነገርከኝ ነገር እየበላኝ ነው ይላል። አንዳንድ ሰው እናንተ ጋር ረጅም ዘመን እንዲቀመጥ አታርጉ። ቶሎ ወንጌል ስበኩትና ፈቀቅ ይላል። እግዚአብሔር በጣም የሚያቆየው ስላልሰበካችሁለት ቶሎ ንገሩት። ሰው በሌላ ነገር ይፈል። በወንጌል ማለት ለምን ማታፍረው? የእግዚአብሔር ኃይል ለማዳን የተገለጠበት ነገር ሌላ ማዳኛ የለም። ሌላ መዳኛ የለም። ኢየሱስ ክርስቶስ ብቻ ወደ ዘላለም ክብርና መንግስት መሻገሪያ በወንጌል አላፍርም። ከጳውሎስ ጋርም በለው እስቲ በወንጌል አላፍርም በለው እስቲ። ድምጻችሁ ከፍ አድርጉና በወንጌል አላፍርም። ምንም ማድረግ አይቻልም። ስለ ኢየሱስ እናወራለን። ለዛውም ቶሎ ቶሎ በምትሰሩበት፣ በምታርሱበት፣ በንግድ በእንትን ላይ በቃ መናገር ነው። ስለ ኢየሱስ መናገር ነው። ህይወት ነው። ትውልድ እያየን ወደ ሲኦል አይሄድ። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙ ያንን ስላንተ የተጠፋበት ሌላ የለም። ስላንተ ውሃም ድፉ። እኛ ወንጌልን እንሰብካለን። ህይወት ነው። ለእናንተም እኮ ነው። እኛ ህይወት አገኝተን ዝም ማለት እኮ እንችላለን። እኛን የመሰለ ህይወት አገኝተን እኛ ስግብግቦች አይደለንም። ከኢየሱስ ይሄንን አልተማርንም። ይሄንን የመሰለ ወንጌል አገኝተን እንዲያረኛ እንደዚህ አይነት ሰዎች አይደለንም። ከኢየሱስ ይሄንን አልተማርንም። በቃ የፈለጋችሁትን ተናገሩ፣ ግን ህይወት ስለሆነ ስለሱ እናወራለን። አጅሬ ነው። ያው እሱ ትውልድ እንዲወጣ ስለማይፈልግ አናቱ ይመታል፣ ትውልድ ይወጣል፣ ያመልጣል ከዚህ ጨለማ። ህይወት ነው ኢየሱስ። ከኢየሱስ ውጪ ሁሉም ጨለማ ነው። ብቻውን ህይወት ይሰጣል። ኑ ወደ ኢየሱስ። ስሙ ይሄንን እንዴት ይታዘበን እንኩ ልጄን ሲል ኢየሱስና ኦኬ ጥሩ ነው። ኢየሱስ ጥሩ ነው። እንካ መኪና እንዴት ይታዘበን? ትዝብት ነው ትርፉ ነው። እንዴት ይታዘበን? በጉ ንጹህ ነው ሲሉ
ቅዱስና ነውር የሌለው ቪዛ ካል እግዚአብሔር እንዴት ይታዘብህ? እንዴት ይንቅህ? መጀመሪያ በዚህ ብለሃል። የበጉ ንጽሕና ሲገርም መሬት ተንከባለሃል። የእግዚአብሔር ልጅ የተቀባ መሲህ ማንም ሳያውቀው ዓለምን ያለበሰ ልብሱን ሲገፉት ደንቆሃል። ነገስታትን የሚሾመው እሱ በተራ ፈራጅ ፊት ቆሞ ሲዘባነንበት በልቡ ዝም ሲል ደንቆሃል። ጲላጦስ አንድ ቀን ኢየሱስ በነጩ ዙፋን ላይ ቁጭ ብሎ ጲላጦስ ኢየሱስን እንደሚያገኘው ስታስብ ገርሞሃል። የፈረደበት እሱ ታስሮ የቀረበው እሱ አንድ ቀን በነጭ ዙፋን ላይ ተቀምጦ ሙታን ሁሉ ፊቱ ቆሞ ጲላጦስም እዛ መሃል ቆሞ ይታየሃል። ቁሳቁስ ብቻ እየታየ የሚያልፍ ነገር ብቻ እሱ ላይ ትኩረት አድርገን ዋናውን ረስተናል። ይሄ ደስ የሚል ቆንጆ መልእክት ነው። ክብር ሁሉ ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ስወየንንም ሰሞኑ ለጴንጤ ቤት አናከራይ ማለት ተጀመረ። ምን ነው ሲባሉ ምክንያታቸው ምን እንደሆነ ታውቃለህ? ለሊት 9 ሰዓት 8 ሰዓት 10 ሰዓት እየተነሱ ይበጠብጡናል። ምን እያደረጉ ነው የሚበጠብጧቸው? ለሊት 9 ሰዓት ይጮሃሉ እየጸለዩ ኢየሱስ የሚለውን ድምፅ አካባቢው ላይ ሰፈሩ ላይ እንዲያስተጋባ ያደርጋሉ። ስለዚህ ለጴንጤ ቤት አናከራይ። አንተ ሰው ጠጥቶ ቅሞ አጭሶ ሰክሮ እንደፈለገ ለሊት 9 ሰዓት በር ሲያንኳኳ አከራይ ሄዶ ይከፍትለትና ያስገባል። እኛ ግን ስንጸልይ መንደሩ ስለሚናወጥ ነው። ባይዞኝ ጸሎታችንን አናቆምም። ቤት አይደለም ምንም ሊቀር ይችላል። ኢየሱስ ያድናል። አሜን። ብዙ የሚረብሽ ድምጽ እያለ ምንም አይደለም። አንዴ ብቻ ኢየሱስ ስትል ከላይ እስከ ታች የሆነ የምናወጥ ዘንዶ አለ። ምንድነው የሰማሁት? ምንድነው ያለ? ምንድነው በዛት ዘንዶ እኮ ነው። አውቆ አይደለም። ገና ስሙን እንጠራለን። ኢየሱስ ያድናል። መሃልናት የተወጋዩን የዘንዶ ምንም ማድረግ አይቻልም። ስሙ ይጠራል። በደረስንበት ሁሉ ኢየሱስ እንላለን። ሕይወት ሰጪ ስም ነው። ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ሕይወት ይሰጣል። ስወየንንም ምን እያደረጋችሁ ነው? ኢየሱስ ያድናል። ከባድ ነው። አንዱ ምን ይላል? ስፖርት አስተማሪ የኮየር ማይክሰው እሺ፣ ምንድነው? ኧረ በጌታ ተው። እሺ፣ እዛ ጋር እንደፈለጋችሁ ናቸው አለች። ይሁን ቲክቶክ ላይ ዩቲዩብ ላይ ሻው ምን እንድንማር ምንድነው ይሄ? እንደዛ ነገርን አሁን ጴንጤ ነው ምናምን ብላችሁ አታውሩ። በቃ የሆነ የግለሰቦች እንትን ነው፣ ሐሳብ ነው። ተው በቃ በኢየሱስ። ኧረ እባካችሁ እባካችሁ። ስፖርት ጥሩ ነው፣ ግን እንደዚህ በመዝሙር አስተካክላችሁ ራሳችሁን ችላችሁ ስፖርት ነው። ኧረ በኢየሱስ ከባድ ነው። ኢየሱስ ያድናል። ስወየንንም ባረክን የምታውቀኛ ጌታ፣ መዳሰስን የምታውቀኛ አለኝታ፣ ዛሬም ደግመ ጎብኘን እንደ ቃል እኛ ስጋ ሞቶ አንተን እንድናይ ከጥላ ስር ሆነን አንተን ስንጠብቅ የልባችንን መሻት ገልጸን ስንነግርህ
አጽናኙ ድምፅን ህዝብን አሰምተ ናና ተገናኘን ሙላን በባርኮት። ክብር ለኢየሱስ ይሁን። ደስ ይላል። ኢየሱስ ያድናል። የሚገርም ነው። ስወይንንም እግዚአብሔር ትዳርን የሰራው እግራችንን ሰቀድና ጥፍራችን ለመሰራትና እንደዚህ ልንበላጠጥ ሳይሆን የሰራው ስንገባ ዋጋ ልንከፍል ነው። እሺ ለመታገል ትግል ነው። እናትና አባቶቻችን ታግለውልናል አይደለ? እኛ ደግሞ ለመታገል ነው የምንገባው ለሌላ ትውልድ ለልጆቻችን። እነሱ ደግሞ እንደዚህ እየተራካከብን እንሄዳለን እንጂ እግሬ ሰቅዬ እኖራለሁ ጸጉሬ እየተሰራ እየተንበላጠጥኩ እንደፈግለው እግሬን ሰቅዬ እኖራለሁ ምናምን የሚባል ነገር የለም። አትንበላጠጡ። ከርካሳ እቺ ልጅ የምታወራው ነገር በቃ እንግጭን ሀቃቁን ነው። ደስ አይልም? አሁን ላይ ትዳርንም ከእንትን አልቆጠሩ። በዛ ላይ ባል ብርቁም ተጀምሯል። ከባድ እኮ ነው። በኢየሱስ ክርስቶስ ምን አይነት ነገር እየመጣ እንደሆነ ስታስቡ ይከብዳል። ኢየሱስ ግን ብቻውን ያድናል። ሰው ይሄንን ባል ብርቁ የሚባል ደግሞ አዲስ ትዳራቸውን ቤታቸውን ባላቸውን የሚወዱ ሴቶችን ማሸማቀቂያ ስድብ ደግሞ መጥቷል። ከባል በላይ ምን ብርቅ አለ? እግዚአብሔር ከሰጠን እግዚአብሔር ከባረከን እግዚአብሔር ለኛ በህይወታችን ዘመን ሁሉ አብረን እንድንኖር ከሰጠን ባል በላይ ምን ብርቅ ነገር አለ? ብርቅ ማለት እኮ የማይገኝ ውድ ለማግኘት የሚያስቸግር ነገር ነው። ትዳርን ደግሞ የሚሰጠው እግዚአብሔር ነው። የትዳር ባለቤትም እግዚአብሔር ነው። ባልንም የሚሰጥ እንደዛው። ስለዚህ አንድ መተኪያ የሌለውን ባልን ብርቅ እያሉ ትዳራቸውን የሚወዱ የሚያከብሩ ለትዳራቸው ተሰጥተው የሚኖሩ ባሎቻቸውን የሚወዱ የሚያከብሩ የሚያፈቅሩ የሚታዘዙ የሚገዙ ሚስቶችን ለማሸማቀቅ ደግሞ አዲስ ስድብ ደግሞ መጣ። ይሄ የማንም አይደለም። ትዳርን የሚቃወመው የትዳር ጠላት የሆነው የአጅሬው ስራ ነው። ነገር ግን እኛ ግን እየተቀበልን ሴቶችን ለማሸማቀቅ ሚስቶችን ለማሸማቀቅ እንጠቀምበታለን። እንደ ባል ብርቅ የሆነ ነገር የለም። ባል ብርቅ ነው። ስለዚህ ትዳርሽን ጠበቅ አድርገሽ በማስተዋል በጥበብ እግዚአብሔርን እያመሰገንሽ ትዳርሽን ኑሪ። ባል ብርቅ ነው። ትዳር ብርቅ ነው። እግዚአብሔር ለረዳው ለሚያስተውል ሰው እውነት ለመናገር አሁን ባል ትዳር ምናምን አናንቆ የሚያወሩ ሰዎች በደንብ አድርጋችሁ ይያችሁ። ይቅርታ አድርጉ እንጂ ሳያገቡ በብዙ ነገር እድሜያቸውን ያባከኑ አሁንም ለማግባት እየፈለጉ ግን ማግባት እንደማይችሉ ያወቁ በተለይ እህቶቻችን እኔ ትዳርን የሚጠሉ ምናምን አይነት ሴቶችን የሆነ ችግር አለ። ወንዱንም እንደዛው ዝም ብሎ አይደለም። እንደዚህ አይነት ሰዎች ደግሞ ለአጅሬ ምቹ ናቸው። በቃ ቁጭ ይላል ይጋልባል። ከእንደዚህ አይነት ነገር እግዚአብሔር ይጠብቃችሁ። ኢየሱስ ያድናል። ስሙየንን በእያንዳንዱ የተጠራቀመ ሀብት ውስጥ ያልተከፈለ የድሃ ጉልበት አለ። ብዙ ሀብቶች ደስታ የላቸውም። የድሆችን ጉልበት በግፍት ለሚወስዱ የሌና እረፍት የላቸውም። ትርፍ ነገር ለማግኘት ሲሉ የድሆችን ዋና ነገር የሚሰርቁ ባለጌዎች ብዙ ናቸው። ድሃ ለሞት ሲጠራ ለመብል አይጠራም። ነገር ግን ድሃ ንግስታትን የሚጠብቅ አገርን የሚያስከብር ሕንፃውን መንገዱን የሚሰራ ድሃ ነው። ድሃ ሞቶ ባረፈው ተብሎ ሕይወትን የሚመኝለት ያጣ ነው። ብዙ ሰጥቶ ጤን መቀበል የማይችል ድሃ ብቻ ነው። ድሃ የሚሰጠው ስለሌለው ራሱን ይሰጣል። የገንዘብ ድሃ የጥበብ ድሃ ነው ማለት አይደለም። ይቻለም ተተማረው ድሃ ያልተማረውን ባለጠጋ መስማት ስለምትፈልግ ብዙ ጥበብን አባክናለች። በድሃ ጉልበት የጠነከሩ ሀገራት ድሃውን ገለል የሚያደርግ ቴክኖሎጂ እየፈለጉ ነው። ለመውጣት ድሃው መሰላል ነበር። ከወጡ በኋላ ግን ይገፈትሩታል። እዚህ ዓለም ላይ ዋናና ትርፍ የሚባል ፍጡር የለም። መቀነስ አለበት የሚባል እንኳን ሰው ቅጠልም ሊኖር አይገባም። ፍጥረታት በአጠቃላይ ተደጋግፎ የሚቆም ነውና ሁሉም ፍጥረት አስፈላጊያችን ነው። እዚህ ዓለም ላይ ኗሪና አኗኗሪ የለም። ሁሉም እኩል ኗሪ ነው። የመኖሩን መብት ያገኘነው ደግሞ ከእግዚአብሔር ነው። እስትንፋሳችን እግዚአብሔር ነው። መኖሩን አትፍሩ። በጣም ወዳችኋለሁ። ተባረኩ። የሚገርም መልእክት። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ምንም ማድረግ አይቻልም። ደስ የሚል ቆንጆ መልእክት ነው። ስሙየንንም ከማገልገል የሚበልጥ ነገር አለ። ታውቃላችሁ? ከማገልገል የሚበልጠው ነገር አንዱ ለጌታ መኖር። ለምን ሳይኖሩ ማገልገል ስላለ። ከዚህ ትልቅ ደዌ እግዚአብሔር ይፈውሰን። ለምሳሌ አሁን ይሁዳ ያገለግል ነበር። ሂዝ አፖስትል
ይሁዳ ትክክለኛ ሐዋርያ ነው ታውቃላችሁ። በኢየሱስ ነው የተሾመው። ሪሊ በዋና በባለቤቱ ነው አፖስትል ተደርጎ የተሾመው። እንደገና የመንፈስ ቅዱስን ኃይል ተቀብሏል። ስልጣንና ኃይል ሰጣቸው ለ12ቱ ነው የሚለው እንጂ ይሁዳን አስቀርቶ አይደለም። የመንፈስ ቅዱስንም ኃይል ተቀብሏል። የአገልግሎት ኃይል ተቀብሏል። መጽሐፍ ቅዱስ ግን እንደዚህ ይላል፣ ግን ሌባ ነበር ይላል። ሕይወቱ ስለ አገልግሎቱ ሲነገር ሐዋርያ ነው። ስለ ሕይወቱ ግን ሲነገር ሌባ ነው። አገልግሎቱን የማይመጥን ሕይወት ይኖር ነበር ማለት ነው። ያ ነገር ፋይናሊ ከመስመር አወጣው፣ ከአገልግሎት መስመር አወጣው። ሕይወት ሌላ ጉዳይ ነው፣ አገልግሎት ደግሞ ሌላ ጉዳይ ነው። መዘመር ሌላ ጉዳይ ነው፣ ማስመለክ ሌላ ጉዳይ ነው፣ መስበክ ሌላ ጉዳይ ነው፣ ማስተማር ሌላ ጉዳይ ነው፣ መምራት ሌላ ጉዳይ ነው፣ መተንበይ ነቢይ መባል መፈወስ ሌላ ጉዳይ ነው። ሕይወትን ግን ለጌታ መስጠት እሱ ደግሞ ሌላ ክላስ ነው። በመጨረሻ ዘመን ጌታ ሲመጣ እነዚህ አመፀኞች ነቢያት ጌታን ሊያሳምኑት የሚፈልጉት በሱ ነው፣ በአገልግሎታቸው። በስምህ አጋንንት አላወጣንም ወይ ተአምራትስ አላደረግንም ወይ የሚሉት እኮ እውነት ለመናገር ሳያደርጉ መቼም አይሉ ጌታ ፊት ነው ያሉት። እርግጠኛ ሆነው ነው እንደዛ የሚሉት። በስምህ አጋንንት አላወጣንም፣ ተአምራት አላረግንም፣ ትንቢትስ ተናግረን አልሆነ ቢሆን እናምጣው ይሉታል ጌታ። ቢፎርና አፍተሩን እናሳይህ። በዙፋኑ ላይ ያለው በአገልግሎታችን ሂሳብ የሚያወራረድ አይደል። አገልግሎት የምናደርገውን ክፋት ማወራረጃ አይደል። ይሄም ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኢየሱስ ያድናል። ማገልገልና መኖር የተለያየ ጉዳይ ነው። እዚህ መድረክ ላይ አሁን እዚህ ወተን የፈለግነውን ቆንጆውን እያወራን ኤዲት አድርገን መፖስት እኮ እንችላለን። ህይወት ግን አለ ወይ ነው፣ እንኖራለን ወይ? እሱ ሌላ ነገር። ክብር ለኢየሱስ ይሁን። ደስ አይልም? መድረክ ላይ መውጣት ሌላ፣ ወርዶ መኖር ሌላ፣ መልካም ንግግር መናገር ሌላ፣ ያኛውን መኖር ግን ሌላ። ይሄ ደስ የሚል ቆንጆ መልእክት ነው። ኢየሱስ ያድናል። ምንም ማድረግ አይቻልም። ስሙ ይሄንንም የሰው ልጅ ማከማቸው ንብረት ሰላምን አግኝቶ ቢሆን ኖሮ አይሰማም ነበር ቃል የሐዘንን ጉርጉሮ የድካም ያከማች እርሱ ይሰበስባል። ኢየሱስ ያድናል። ደስ የሚል ቆንጆ መልእክት። ፓስተር ታምራት ኃይሌ በሳቸው መዝሙር ያልተባረከ ሰው የለም። ለሀገር ለምድር በረከት ናቸው። ኢየሱስ ያድናል። እንዴት ደስ ይላል! ክብር ለኢየሱስ ይሁን። ኑሮ ከጌታ ጋር ኢየሱስ ብቻውን ያድናል። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።